ከዚህ ቀደም በሕይወት ሳለ ማስተር አብነት ላይ ሞቷል በማለት ብዙዎችን ሲያስደነግጡና ሲያሟርቱ የነበሩ ግለሰቦች አሁንም በማስተር አብነት ስም እጅግ ያልተገቡ ድርጊቶችን እየፈጸሙ መሆኑ ተደርሶበታል። በዚህም የማስተር አብነት ቤተሰቦቹም ሆነ ወዳጆቹ ህብረተሰቡ ጥንቃቄ እንዲያደርግ እያሳሰቡ ይገኛል። እነዚህ ሰዎች በማስተር አብነት ስም እያደረጉ ያሉት ነገር ምንድን ነው? አብራችሁን ከቆያችሁ የምትሰሙት ጉዳይ ይሆናል። በሌላ መልኩ ማስተር አብነትን ለማስታመም ታይላንድ ድረስ አብሮት ከሄደው ከወንድሙ ጋር ስላላቸው ወንድማዊ ፍቅር ብዙዎች እየተነጋገሩ ይገኛሉ። ወንድም ለወንድሙ በዚህ ልክ መከታ ሲሆን ደስ ይላል። የማስተር አብነት ወንድም ሊመሰገን ይገባል እየተባለም ይገኛል። ይህንንም የምንነግራችሁ መረጃ ይሆናል። ሌላኛው ደግሞ ማስተር አብነት ቶሎ እንዲሻለው ከፈለገ እኔ የምመክረውን ነገር ማድረግ አለበት ብለው ማስተር አብነት እነዚህን ነገሮች ካላቆመ በጭራሽ አይደንም ብለው ማቆም ያለበትን ነገር የተናገሩም አንድ ሰው አሉ። እርሳቸውስ ምን አሉ? ምን እንዲያቆም ነው የመከሩት? ይህንንም እስከ መሰናዷችን ፍጻሜ ድረስ አብራችሁ ከቆያችሁት የምትሰሙት መረጃ ይሆናል። ሰላም የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ እየተመኘን ጊዜ ሚዲያን ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠይቀን እስከ መሰናዷችን ፍጻሜ ድረስ አብራችሁም እንድትቆዩም ግብዣችን ነው። ክበሩልን። የማስተር አብነት ከበደ ጉዳይ ዛሬ ድረስ የሚያሳስባቸው የሚያስጨንቃቸው ብዙ ኢትዮጵያውያን አሉ። ብዙዎች ነጋ ጠባ ይጸልዩለታል። ማስተር አብነት ልክ የዛሬ ሳምንት ገደማ ነበር ለከፍተኛ ሕክምና ወደ ታይላንድ ማምራቱን የተናገረው። በወቅቱ ወዳጆቹ፣ አድናቂዎቹና ቤተሰቦቹ ቦሌ አየር ማረፊያ ድረስ በመሄድ በለቅሶ ሸኝተውታል። ማስተር አብነት ወደ ባንኮክ ለከፍተኛ ሕክምና ሲያመራ ሚስቱና ልጆቹ እዚህ ሲቀሩ መታየታቸው ማን ነው አብሮት ሄዶ የሚያሳክመው፣ ጎንበስ ቀና እያደረገ የሚንከባከበው የሚሉ ጥያቄዎች በብዙ ተፈጥረው ነበር። ይህ ተገቢ ጥያቄ ነው። ማስተር አብነት ለብቻው የሄደ የመሰላቸው ሰዎች ብዙ ናቸው። ነገር ግን በአሁኑ ሰዓት በታይላንድ ባንኮክ ሕክምናውን እየተከታተለ የሚገኘውን ማስተር አብነት ከበደን እንደ ጥላ ሆኖ እያስታመመውና እየተንከባከበው የሚገኘው ወንድሙ ነቢይ ካሳ ከበደ እንደሆነም ተሰምቷል። ነቢይ ካሳ ከበደ ከወንድሙ ከማስተር አብነት ከበደ ጋር የደም ትስስር ብቻም ሳይሆን ያላቸው በነፍስ ወንድምም ጭምርነት ነው የሚዋደዱት እያሉ ምስክርነት የሚሰጡላቸው ብዙ ሰዎችም አሉ። በዚህ ዘመን ወንድም ለወንድሙ ደራሽ የሚለው ቃል በተግባር ሲታይ ማየት እጅግ ያስደስታል። ነቢይ ካሳ ከበደን ሕዝብ ለሚወደው ወንድሙ የራሱን ሕይወት፣ የራሱን ኑሮ፣ የራሱን ጊዜ ሁሉ ትቶ በብርቱ እያስታመመው ስለሚገኝ ልናመሰግነው ይገባል የሚሉ ሀሳቦች ብዙ ናቸው። እርግጥ ነው እንዲህ ባለ ጊዜ ለወንድም ይሁን ለሌላ የቤተሰብ አካል ከወንድም በላይ ሌላ ማንም ሊመጣ አይችልም። እንዲህ ያለ መታመምና የቤተሰብን አቅምም ይሁን አሁናዊ ሁኔታ የሚፈትኑ ችግሮች በተለይ ደግሞ በቤተሰብ ውስጥ ሕመም በሚፈጠርበት ጊዜ አንዳንድ የቤተሰብ አካላት ፊታቸውን በሚያዞሩበት ዓለም እንደ ካሳ አይነት ከራሱ በላይ ለወንድሙ የሚጨነቅና ዋጋ የሚከፍል ወንድም ማየት ለሁላችንም ትልቅ ትምህርት ነው። እውነተኛ ወንድማማችነት እንዲህ ነው፣ ያዝልቅላቸው፣ ያክርምላቸው የሚሉ ጥቂት አይደሉም። ይህ ጉዳይ በእንዲህ እንዳለ ታዲያ ከዚህ ቀደም ከማስተር አብነት ከበደ ጋር ተያይዞ መታመሙን ምክንያት አድርገው ከዚህ ዓለም በሞት ተለየ እያሉ ሲያሴሩና የብዙዎችን ልብ ሲሰብሩ የነበሩ ጥቂት ግለሰቦች ደግሞ በአሁኑ ሰዓት በማስተር አብነት ስም በተከፈቱ በርካታ የሐሰት ወይንም ደግሞ የፌክ ገጾች አማካኝነት ከእውነት የራቁ የውሸት መልእክቶችን እያስተላለፉ ይገኛሉ። ከዚህ ጋር ተያይዞም የማስተር አብነት ከበደ አድናቂዎቹም ሆኑ የማህበራዊ ሚዲያው ተከታዮች ከፍተኛ ጥንቃቄ እንድታደርጉ ሲሉ ወዳጆቹም ቤተሰቦቹም አሳስበዋል። ከማስተር አብነት ከበደ ጉዳይ ጋር በተያያዘ የሚወጡ መረጃዎችን ከትክክለኛው ምንጮች ብቻ እንዲከታተሉም ጥቁምታ ሰጥተዋል። እንዲህ ያሉ ያልተገቡ ተግባራትን የሚፈጽሙ ግለሰቦች አሁን ደግሞ ማስተር አብነት ከበደ በሕክምና ላይ ከመሆኑ ጋር ተያይዞ አጋጣሚውን በመጠቀም ተደራጅተው የማጭበርበር ድርጊቶች እየፈጸሙ መገኘታቸውም ተሰምቷል። በመሆኑም ሕዝባችን ጥንቃቄ እንዲያደርግ እናሳስባለን ሲሉ ቤተሰቦቹ አሁንም የጥንቃቄ መልእክት አስተላልፈዋል። ባለፉት ቀናት በተለያዩ የማህበራዊ ሚዲያ ገጾች የሚከተሉት አሳዛኝ ድርጊቶች ተስተውለዋል። አንደኛ፣ በማስተር አብነት ስም ተከፍተው የተሳሳቱ መረጃዎችን የሚያሰራጩና ያልተገባ መረጃ እየሰጡ ወዳጆቹን፣ አድናቂዎቹን የሚያስደነግጡ ገጾች በስፋት ታይተዋል።
ሁለተኛ በሰው ሰራሽ አስተውሎት ወይንም ደግሞ በኤአይ የተቀነባበሩ የሐሰት ምስሎች፣ ድምጾችና ቪዲዮዎች እየተሰሩም ያልተገቡ ነገሮች ሲደረጉም ተመልክተናል። በሌላ መልኩ ደግሞ ለሕክምና ድጋፍ በሚል ሰበብ በውስጥ መስመር ብር እየጠየቁ የሚገኙ ግለሰቦች ስለመኖራቸውም ተደርሶባቸዋል። ከዚህ ቀደም ለመጀመሪያ ጊዜ የመታመሙ ዜና ሲሰማ እርሱም እኔ ምንም አይነት የገንዘብ ድጋፍ አልፈልግም ብሎ እንደተናገረው ለማስተር አብነት ከበደ ሕክምና ምንም አይነት የገንዘብ ድጋፍ እየተሰበሰበ አይደለም። ይህንንም ህዝቡ ልብ ሊለው ይገባል። በየትኛውም አማራጭ የሚጠየቅ የገንዘብ ጥያቄ በሙሉ ከእውነት የራቀና የማጭበርበር ተግባር መሆኑን እንገልጻለን። ማኖቻቸውም ለማንኞቹም ጥያቄዎች ገንዘብ እንዳትልኩ ሲሉ ቤተሰቦች በአጽንኦት እያሳሰቡ ይገኛሉ። ከዚህ ልፍ ሲልም የማህበራዊ የትስስር ገጾችን በተመለከተ በፌስቡክ ከ1.9 ሚሊዮን በላይ ተከታዮች ካሉት ገጽና በቲክቶክ ከ5.7 ሚሊዮን በላይ ተከታዮች ካሏቸው ከነዚህ ገጾች ውጭ ያሉ ገጾች በሙሉ ፌክ ወይንም ደግሞ ሐሰተኛ መሆናቸውን አውቃቸው እንድትጠነቀቁ፣ በማንኛውም መልኩ ከሚሰራጩ የተቀናበሩ የውሸት ይዘቶችን ከሚያጋሩ ገጾች ራሳቸውን ጠብቁ፣ መረጃዎችን ከታመኑ ምንጮቻችን ብቻ እንድትከታተሉልን ስንል በአክብሮት እንጠይቃለን ሲሉም ማሳሰቢያ ሰጥተዋል። ይህ በእንዲህ እንዳለ ስለ ማስተር አብነት ግድ ከሚላቸው ወዳጆቹ አድናቂዎቹ መካከል አንድ ተስፋዬ የተባሉ ግለሰብ ከካናዳ ቶሮንቶ ይድረስ ለማስተር አብነት ሲሉ ማስተር አብነት አሁን ካለበት ሕመም ማገገም ከፈለገ እኔ የምመክረውን ነገር ማድረግ አለበት ሲሉም እንዲደርስላቸው ምክር አዘል መልእክት አድርሰውታል። እንዲህ ይላሉ ሲቀጥሉ ለማስተር አብነት ተስፍሽ ነኝ ከካናዳ። ይድረስ ብዬ ይህንን መልእክት የማደርስ ተስፍሽ ከካናዳ ቶሮንቶ ነው። ይህ መልእክት እውነት እንደደረሰህ ውሳኔ ላይ ከደረስክ እመነኝ፣ ወደ መልካም ጤንነት ትመለሳለህ። ካልሆነ ግን ብዙ ዋጋ ትከፍላለህ። ስለዚህ ፍጠን ይሉና ምክራቸውን ይጀምራሉ። አንደኛ ይላሉ ሲቀጥሉ፣ አንደኛ በአስቸኳይ ስልክ የሚባል ነገር አቁም። ወዳጄ ህመምህ ምን እንደሆነ ባላውቅም በየሰዓቱ እየወጣህ የምታደርገው ነገር ፈጽሞ ለጤና ትክክለኛ አካሄድ አይደለም። በተለያየ በሽታ የተያዘና ሰርጀሪ ለማድረግ የሚዘጋጅ ሰው ከህክምናው ልዩ ዝግጅት በላይ የሚያስፈልገው ሜንታል ፕሪፓሬሽን ወይም ደግሞ የአእምሮ ዝግጁነት ነው። አእምሮ ሲያርፍ ሰውነት ይተካል። ይህ ደግሞ የመፈወስ ፍጥነትን በግልጽ ሁኔታ ያሳድጋል። አንተ ግን አሁንም በማህበራዊ ሚዲያ ላይ በሚያስጨንቁ ነገሮች ተወጥረ ብዙ ጊዜን እያሳለፍክ አእምሮህን ወጥረዋል ይመስለኛል። ወዳጄ ወደ ማህበራዊ ሚዲያ ስትመጣ የማታየው የማትሰማው ነገር የለም። መረጃ በመረጃ ላይ ይደርሳል። አስፈሪ ዜና፣ ያልተፈለገ ንግግርና አነሰሪ ስትሬስ ልትመለከት ትችላለህ። ይህ ደግሞ በጣም ይጎዳሃል። ስለዚህ እባክህን ስልክህን ተወው። ሰሞኑን የመጀመሪያ ሰርጀሪ ማድረግህን ካንተው ሰምተናል። መልካሙን እመኝልሃለሁ። ሁለተኛ ሰርጀሪ እንዳለህም ተናግረህ ሰምተናሃል። አሁን ግን ለሁለተኛው ሰርጀሪ ራስህን እንዴትና በምን አይነት ሁኔታ ማዘጋጀት እንዳለብህ ልነግርህ ይገባኛል። ስማኝማ ይላሉ ተስፋዬ ከካናዳ ቶሮንቶ። ሲቀጥሉ እንዲህ አሉ። ከሰርጀሪው በፊት ራስን ቢያንስ ከ1 እስከ 2 ሳምንት ከማህበራዊ ሚዲያ በተቻለህ መጠን አግልለው። ውስጥህንና በሽታህን ብቻ አዳምጠው። ምንድን ነው የሚሰማህ? ምንድን ነው ቀጣይ ነገር? ሳትጨነቅ ወደ ራስህ ብቻ ትኩረት አድርግ። ስልክህን መጠቀም ካለብህ ሊሚትድ ዩዝ ኦንሊ ማድረግ አለብህ። ለምሳሌ ለአስፈላጊ ጥሪና ለቤተሰብ ግንኙነት ብቻ መጠቀም በቂም ከበቂም በላይ ነው። ቲክቶክም ፌስቡክም ላይ ሄድክ አሳሳቢ ነገሮችን እየተመለከት ከሆነ ግን ራስን ወደ ውጥረትና ወደ አልተገባ ነገር የምትከተው ከሆነ የሕክምና ውጤት ከንቱ ይሆናል። ስለዚህ ተጠንቀቅ ይላሉ። ሲቀጥሉ እንዲህ አሉ። ለአእምሮህ እረፍት ስጠው። ሙዚቃ ስማ ወይ መዝሙር አዳምጥ። መጽሐፍ አንብብ። ካልሆነ መጽሐፍ ቅዱስም ሊሆን ይችላል። ከምንም በላይ ግን በከፍተኛ ዝምታ ውስጥ ራስህን አዳምጠው። ኳይት ሞመንትስ አር ፓወርፉል። አእምሮ ሲረጋጋ ፍርሃት ይቀንሳል፣ ተስፋ ይጨምራል፣ ሌሎች ይነቃቃሉ፣ ስትሬስ ሆርሞንስ ይቀንሳሉ። ይሄ ደግሞ ፈውስህን ያፈጥነዋል። በመጨረሻም ይላሉ ሲቀጥሉ፣ በመጨረሻም ነጮች ምን ይላሉ መሰለህ? ዩር ሂሊንግ ስታርትስ ኢን ዩር ማይንድ ቢፎር ኢት ሪች ዩር ቦዲ ይላሉ። ስለዚህ በሚገባ ፈውስ ከፈለክ፣ ወደምትፈልገው ህዝብም መድረስ ከፈለክ ስልክህን አቁም። በስልክህ በኩል የሚመጡ የእርዳታ ይሁን የሌሎች ጥሪዎችን ሁሉ ተውና ህመምህን አዳምጠው። ካልሆነ ግን ውሃ ቅዳ ውሃ መልስ ሆኖ ጤናህ ደስ ወደማይል ውጤት ይቀየራል። መልካም ቀን። ተስፍሽ ከእውነት መንደር ሲሉ ተስፋ የተባሉ ሰው ከካናዳ ቶሮንቶ ያላቸውን ተቆርቋሪነትና በቶሎ ድኖ ወደ ቀደመ ጤናውና ስራው እንዲመለስ ከመሻት ወንድማዊ ምክራቸውን ለግሰውታል።
የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች በዚህ ሀሳብ ላይ ያላቸው ሀሳብ አስተያየት ምንድን ነው? በሀሳብ መስጫ ሳጥን ላይ ያስፍሩልን። አብራችሁን ስለቆያችሁ እያመሰገንን ጊዜ ሚዲያን ሰብስክራይብ ያላደረጋችሁ ቤተሰብ ያላደረጋችሁንም ካላችሁ ሰብስክራይብ በማድረግ ቤተሰብ እንድታደርጉን ከወዲሁ በትህትና ጠይቀን አሁንም አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ጤና፣ ፍቅር ይበዛላችሁ ዘንድ መሻታችን ነው። ክበሩልን።